ሰላም እንዴት ናችሁ? ደህና ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። በጠዋት ተነስቶ ነው ወደ ስራው ወፎቹ ሳይቀሩ ማለት ነው። ወፎቹ ሳይቀሩ ሁሉም ተነስቶ ወደ ስራው ይሄዳል እና እላችኋለሁ። ሁሉም ተነስቶ ወደ ስራው፣ ወፎቹ ሳይቀሩ ወደ ስራቸው እየሄዱ ነው። መኪናው ሳይቀር ወፎቹ ሳይቀሩ እላችኋለሁ። እና ምን ልላችሁ ነበረ? ወፎቹም ስራ አላቸው ማለት ነው ስላቸው። አሁን ለምሳሌ አንዳንድ ጊዜ ወፎቹ አይዘሩም ነው እንጂ የተባለው አይዞሩም አይባልም ብሏል ጌታችን። እና ሁሉም ሰው ተነስቶ በጠዋት ወደ ስራው፣ ዶክተሩ፣ መምህሩ፣ የቤት ሰራተኛው፣ ብቻ የቢሮ ሰራተኛው ሁሉም በየስራ እንትኑ ወደ ስራው ይሄዳል። እና ያው በነገራችን ላይ ስራ ክቡር ነው። እግዚአብሔር አምላክ ጤና ካሰጠ ቢሰራ መልካም ነው። አንዳንድ ጊዜ በጣም እናማርራለን ሰዎች ስለሆነ ስለሚደክመን ስለሚለን እና ያው ሊከማንን እናውቃለን። ደግሞ ግን እግዚአብሔር ይመስገን አንዳንድ ነገሮች እሱ አይቆጥርብንም። መቼም ብናማርርም ለምን የሚለው ማለት አሁን በጠዋት ተነስተን ልጆች ያላቸው የሌላቸው በጠዋት አሁን ማለት ቁጭ ብላችሁ ስታዩት እንትኑን ማለት ነው በቃ አለ አይደል? አሁን የአረቦቹ ቤት ስታዩ ልጆች በቃ ይዛችሁ ውጭ ላይ በር ላይ ተቀምጣችሁ ልጅ አለው። እኔ ልጄን መቼ ይሆን እንደዚህ የማስተምረው? ልጅ የሌለው ደግሞ እኔስ ወልጄ እንደዚህ ልጆችን የምሸኘው መቼ ነው ምናምን። በቃ የሀገሩ ሰላም ስታዩ በጣም ነው የሚያስቀናው። ባሱ በራቸው ድረስ መጥቶ ይወስዳል። ባስ ከሄደ ደግሞ የቤት መኪና ይወስዳቸዋል። ምን ያቸዋል። እና ለወፍም ለሰውም የሀገር ሰላም ሲሆን ነው። እና አንዳንድ ጊዜ ሀገራችን ሰላም ቢሆንልን በእውነት በሀገራችን ሰርተን በሀገራችን በእውነት ለአንዲት እንጀራ እንደዚህ ስደት አንሰደድም ነበር። እና የሰው ልጅ ጤና ካሰጠው እንደምንም ብሎ ልክ እንደ ወፎቹ ዙሮ ይሰራል። እና በነገራችን ላይ ብዙ ነገሮች አሉ ሰው ቤት ሲሰሩና በቃ የኔስ ቀን መቼ ነው ማለት እኔስ ልጆችን ማስተምረው መቼ ነው? ወልጄ እኔስ እንደዚህ እንደ ሰው ማድረግ የሚደርሰኝ መቼ ነው? እንደዚህ ብዙ ነገሮች አሉና በጣም ነው እንትን የሚለው ስላችሁ የሰው ሀገር እና የሰው ቤት አንድ ነው። አሁን ለምሳሌ የሰው ቤት ተከራይታችሁ ስትኖሩ ነገ ለቅ ዛሬ ለቅ እያላችሁ ያው ሀሳብ ኑሯችሁ ነው እንትን የሚለው ማለት ነው የምትኖሩት። እና የሰው ቤት ልክ እንደዛ ነው። የሰው ሀገር ምንም ቢደምቅ በቃ መቼ እሄዳለሁ ከሀገሬ፣ ሀገሬ ሰላም ሆኖ መቼ ነው በሀገሬ የምኖረው ምለው ምናምን እያለ ሁላችንም የሀገራችንን ሰላም ነው የምንናፍቀው። ምክንያቱም ይሄ ጊዜያዊ ነው። በቃ ጤነኛ እስከሆነ ድረስ በቃ የሆነ ትንሽ እስከምናረጅ ድረስ ምናምን ነው እንጂ የሰው ልጅ ካረጀ ጉልበቱ ከሌለ ጤነኛ ካልሆነ ምንም ነገር በሰው ሀገር አይሰራም ስላችሁ በቃ አይሰራም። የሰው ሀገር የሰው ነው። እና እግዚአብሔር አምላክ ሀገራችን ሰላም ያድርግልና ወጣቱም እንዲያድን እንዲሳይፍተው እንዲጦሩ ህፃናትም እንዲያድጉ የሀገር ሰላም ነው። እና በእውነቱ ከሆነ ምንም ነገር አያስደስትም በህይወት ማለት ነው ስላችሁ በቃ ቤትም ሰራችሁ ኖራችሁም አልኖራችሁም ያኔ ሀገራችሁ ሰላም ስለሆነ ሁሉን ነገር የምናስበው የምንለው ስለ ሀገራችን መጸለይ አለብን ብዬ አስባለሁ። እንግዲህ ዞሮ የሰው ልጅ በማንኛውም ቦታ ሊሰራ ይችላል። በውጭም በቤትም በሰው ሀገር ሆነን ለምሳሌ በቃ ብዙ ነገሮችን እናያለን። በቃ ብዙ ነገሮችን እና እግዚአብሔር አምላክ ደግሞ ቆጥሮት ሀገራችን ሰላም ነው በሀገራችን እንድንኖር እርዳን። ከሁሉም በላይ ሀገር ሰላም ነውና ሰላም ያድርግልን ሀገራችን እላችኋለሁ። እና ሰፈራችንን እያሳየኋችሁ ነው። ሰፈራችን ያው ገጠር ነው በነገራችን ላይ በጣም ነው የሚያስጠላው። ግን ያው ይሁን ለበጎ ነው ብለን ነው የምንኖርበት። ያው ጊዜያዊ መኖሪያ ስለሆነ ጊዜያዊ መኖሪያችን ነው እላችኋለሁ። ያው
እግራችንም እጃችንም እንትን ነው እና ወፎቹ አየሻቸው እየዞሩ ነው። በጣም ደስ ይላል እና ሰላማችሁ ይብዛ።